አካባቢ مرض النبي صلى الله عليه وسلم مرض الموت ላይ እንደታመሙ ጀምረን ቀረነው يقول المؤلف رحمه الله قبل 3 ايام رسول عليه الصلاه والسلام ከዚህ ዓለም ከመለየታቸው ከ3 ቀን በፊት ይላል قال جابر رضي الله عنه سمعت النبي صلى الله عليه وسلم قبل موته ب3 وهو يقول ألا لا يموتن رواية لا يموت إلى الزلاء أحد منكم إلا وهو يحسن الظن بالله رسول عليه الصلاة والسلام كما موتاتشو سوس كان قدمو እንደዚህ ሲሉ ሰምቻለሁኝ ይላል ጃቢር الأنصاري رضي الله عنه لا يموتن على مالك أداة التنبيه ነው ብለናል أكثر من مرة سمو لب بروال لا يموتن أحد منكم إلا وهو يحسن الظن بالله كنانت ማንኛችሁም ሲሞት በአላህ Subhanahu Wa Ta'ala ظنون ወይም ጥርጣሬውን ያሳመረውን እንጂ አይሙት ሲሉ ሰምቻለሁ አሉ قبل موته ب3 ስለዚህ خوفና رجاء የሚባሉ ነገሮች አሉ ያሸባ መፍራት እና አላህን መከጀል የአላህን ረህማ መከጀልና የአላህን ቅጣት መፍራት እነሱ ለኛ في سيرنا الى الله سبحانه وتعالى ወደ አላህ ስንጓዝ ከጀናህ ጣኢሪ መሆን አለባቸው ለና በራሪ እንግዲህ የሚበረው ሁለቱ ክንፎቹ ሚዛናዊ ሲሆኑ ነው አለዛ ወደ አንዱ ካዘነበለ በረራው ትክክል አይሆንም አሁንም العبد المؤمن عند سيره او في سيره الى الله سبحانه وتعالى خوفنا رجاء ሚዛናዊ ያርጎ መጓዝ አለበት لكن አንዳንድ ቦታ ላይ خوفን ተርጂህ ማድረግ የሚፈልግበት ቦታ አለ ብለናል في حالة الصحة والشباب ወጣት በሚሆንበትና ጤናማ በሚሆንበት ቁዋውና ኃይሉ ላይ እንዳይመካ خوفን ትንሽ ማብዛት አለበት ብለናል መረድ ላይ በተለይ መረድ الموت محتضر በሚሆንበት ሰዓት ደግሞ جانب الرجاء ما مزن አለበት رسول عليه الصلاه والسلام ምን ይያሉ ነው ስትሞቱ حسن الظن ያረጋችሁ እንጂ እንዳሞቱ አላህ ወደ አላህ እየሄዳችሁ ስለሆነ ሞት አካባቢ ላይ احسن الظن بالله ማለታቸው ነው انا عند ظن عبدي بي ብሏል አላህ سبحانه وتعالى في الحديث القدسي ስለዚህ ይሄ የሆነው መቼ ነው قبل موته ب3 قبل يوم او يومين على اختلاف الروايتين كما موتاچو አንድ ቀን ቀድመው ወይ ሁለት ቀን ويوم السبت او الاحد እንግዲህ يوم السبت ነው ካል ከመሞታቸው በፊት በሁለት ቀን ማለት ነው يوم الاحد ነው ከተባለ اتفاق ሰኞ ቀን ስለሆነ የሞቱት يوم الاحد ነው ይሄ ክስተት የተከሰተው ከተባለ ተመሞታቸው ከአንድ ቀን ቀድሞ ማለት ነው በአንድ ቀን وجد النبي صلى الله عليه وسلم في نفسه خفة ሊሞቱ አንድ ቀን ሲቀራቸው ቅዳሜ ቀን ነው ሁለት ቀን ሲቀረው ማለት ነው ቅዳሜ ቀን ወይ ደግሞ ሊሞቱ አንድ ቀን ሲቀራቸው እሁድ ቀን ትንሽ ህመሙ ቀለል አላቸው ነፍሳቸው ላይ ራሳቸው ላይ ቅለትን አገኙ فخرج بين رجلين لصلاه الظهر ظهر ለመስገድ ሁለት ሰዎች መካከል ወጡ ይላል ወደ መስጊድ وابو بكر يصلي بالناس እንግዲህ አባስ አጎታቸውና አልይ ናቸው እዚህ ሶላት ላይ ሲሄዱ ይዘዋቸው የሄዱት ከአንድ በኩል አባስ ከአንድ በኩል አልይ رضي الله عنهما እነሱ ናቸው ይዘዋቸው የሄዱት ይባላል አቡ በክር رضي الله عنه ያሰገዱ ሁለት ሰዎች ይዘዋቸው ወደ መስጊድ አወጧቸው ይላል فلما رآه ابو بكر ذهب ليتأخر رسول عليه الصلاه والسلام ሲመጡ ሲያው አቡ በክር ወደ ኋላ ለመመለስ ጀመሩ فأومأ إليه بألا يتأخر رسول عليه الصلاة والسلام እንዳይ ወደ ኋላ እንዳይመለሱ አቡ በክር እዛው አሉበት ነው እንዳሰግዱ ኢሻራ ጠቆሟቸው ይላል أومأ ማለት ጠቆሙ قال رسول عليه الصلاة والسلام ምናሉ أجلساني إلى جنبه አቡ በክር ጎን አስቀምጡኝ አሉ እነዛን ይዘው የሚመጡትን ሱሐቦች فأجلساه إلى يسار أبي بكر وسدوا عباس بن علي رضي الله عنهما أبو بكر قراغون أسكمطواچو ይላል
فكان أبو بكر يقتدي بصلاة رسول الله صلى الله عليه وسلم أبو بكر برسول عليه الصلاة والسلام صلاة كتلالو ويسمع الناس التكبيرا دي صلاة قنا مجمرة ولاينو ያው ኢህራም ብቻ ነው የተደረገው ከዛ አቡበክር ግራጎን ሲቀመጡ ኢማሙ ማናቸው ማለት ነው አንድ ሰው ከሆነ ከኢማሙ ቀኝ ጎን ነው የሚቆመው ስለዚህ አሁን ኢማሙ ረሱሉ ናቸው አለይሂ ሰላቱ ወሰለም ይያለ ነው በዚህ ሪዋያ አቡበክር ምን ሆኑ ሙበሊግ ሆኑ ረሱሉን አለይሂ ሰላቱ ወሰለም ተክቢርና አንቲቃላታቸውን ለሱሐቦች ያደርሳሉ ረሱሉ አለይሂ ሰላቱ ወሰለም ድምጻቸው ዝቅ ብሎ ስለነበረ ታመው ስለዚህ ሙበሊግ ነበሩ አቡበክር ይላል ይሄ የሚሆነው እንግዲህ قبل موته بيوم او بيومين ነው ካል ቅዳሜ ዙሁር ላይ بيوم ነው ከተባለ እሁድ ዙሁር ላይ ይሄ ሆነ ይላል قبل يوم وقبل يوم من الوفاة يوم الأحد مثال اعتق النبي صلى الله عليه وسلم غلمانه እንደሰኞ ከዚህ ዓለም ሊለዩ ረሱሉ አለይሂ ሰላቱ ወሰለም እሁድ ቀን ባሮች ነበሯቸው እነሱን ነፃ ለቀቁ ሁር አሏቸው ይላል وتصدق بستة أو سبعة دنانير كانت عنده رسول عليه الصلاة والسلام 7 دينار ወይ 6 ዲናር ነበሯቸው እነሱን ሰደቃ في سبيل الله ሰጡ ይላል ዱንያ ጋር ብዙ ጣጣ የላቸው عندنا روايات تفيد بعض الروايات أنه تصدق بها ليلة الاثنين أو يوم الاثنين أي في آخر يوم من حياته وهدوا له نجسنوا لموت ما تون ليلة الاثنين ويموت بدكنه من عندنا روايات جالو المهم لموت وكباب إنجدي باروتشين حر بلوال نزن ديناروش صدقة ستوال ووهب للمسلمين أسلحته فرمسارياتهم رسول عليه الصلاة والسلام ለሙስሊሞች ስጦታ ሰጥተው ነው የሞቱት ይላል وفي الليل አሁን እንግዲህ እሁድ ውሎ ያለው ሌሊት ማለት ነው ليلة الاثنين ارسلت عائشة بمصباحها الى امرأة من النساء وقالت اقطري لنا في مصباحنا من عكتك السمنة እንግዲህ ነዳጅ እንኳን የለም ጋዝ ነው የሚለው በዛ ሰዓት ረሱሉ አለይሂ ሰላቱ ወሰለም መፍተር ሊሆኑ ይያሉ መረበል መውት ላይ ኩራዝ ይሉታል ድሮ የሚጠቀሙት እንግዲህ ሌላም ነገር ሊኖር ይችላል المهم ሰው በየመራህሉ ነው እዚህ የደረሰው ባንድ ጊዜ አይደለም ኩራዝ ይጠቀሙ ነበር ፋኑስ የሚባልም ነበር ተፋኑስ ደግሞ ሻል የሚልም ነበር المهم በዛ ሰዓት በጋዝ ነው የሚያነዱት ሌሊት ላይ ጋዝ አልቆ ወይም ነዳጅ የሚጠቀሙበት አልቆ አይሻ ረዲየላሁ ዐንሃ ከጎረቤት ልካ ከዛ ከጋዝ ሽቃ እኔ ቃላይ አንጠብጥብልኝ ቀንሽልኝ ብላ ልካ ፋኑ ኩራዟን አስሞልታለች ይላል እንግዲህ ረሱሉ አለይሂ ሰላቱ ወሰለም ዱንያ ላይ ምንም እንትን እንደሌላቸው እዛ ነው እሳቸው የሚያስቀድሙት ስራቸው ስለዚህ የኔንና የቤተሰቦችን ዱንያ የሚበቃን ያህል ብቻ አድርግልን ይሉ ነበር ረሱሉ አለይሂ ሰላቱ ወሰለም اللهم اجعل قوت آل محمد كفافة تكفاف بلا ችግር ነው ሂሳብ ነው ተሰበስባለህ እንግዲህ ሁለቀን ይነገራል ባይሆን ተአስር የለም አላህ ቀልባችንን ያርጠብልን ትተው ትሄዳለህ በኋላ ሂሳቡ አንተ ላይ ነው ሌላ እንደፈለገ ቢያረጋው የሰበሰብከው አንተ ስለሆንክ ተሐሰብ عليه አንተ ስለዚህ ረሱሉ አለይሂ ሰላቱ ወሰለም እንዳይነጣጣ የለባቸው ሚበራ እንኳን ነዳጅ ወይም ጋዝ ከመንደር አምጥተው ነው ሲያበሩ ያደሩት የዛ ቀን ነው የሚል ሲራ ሌላም ተጨማሪ وكانت درعه صلى الله عليه وسلم مرهونة عند يهودي ب30 صاعا من الشعير رسول عليه الصلاة والسلام 30 قلنا قبس كيهودي جستو ካሽ የሚከፍሉት እጅ ገንዘብ ስላልነበረ በዱቤ ገዝተውት ስለነበረ ያ ጊዜው ደርሶ ብር እስከምሰጠኝ ድረስ መያዡ ያስፈልገኛል ብሎ የብረት ቀሚሳቸውን ረህን ይሁዲ ዘንድ ተጥቶ ነበር ረሱሉ አለይሂ ሰላቱ ወሰለም የሞቱት ይላል ስለዚህ የሚሆነው እንግዲህ طيب قبل الوفاة بيوم آخر يوم من الحياة የመጨረሻው ቀን ያው እንግዲህ ወደፊት እንደሚናገሩት ረቢዑን الأول
12ኛ ቀን ቀኑ ሰኞ ነው እሱ አነስ የሚያወሩትን እናል روى أنس بن مالك رضي الله عنه أن المسلمين بينهم في صلاة الفجر من يوم الاثنين أنس بن مالك خادم رسول الله صلى الله عليه وسلم رضي الله عنه سيورو سنو كان صلاة الفجر مسلموች እየሰገዱ ያሉ ይላል وأبو بكر يصلي بهم أبو بكر يسجد ያሉ لم يفجأهم إلا رسول الله صلى الله عليه وسلم كشف ستر حجرة عائشة فنظر إليه ድንገታዊ ነገር አላጋጠማቸውም ረሱሉ አለይሂ ሰላቱ ወሰለም ከአኢሻ ጓዳ ወይም ቤት ይሄንን መጋረጃውን መግለጣቸው እንጂ ይላል እነሱ ሱብህ ላይ በአቡበክር ተከትለው እየሰገዱ ያሉ ድንገት ረሱሉ አለይሂ ሰላቱ ወሰለም ከሸፈል አስትራ መጋረጃ ለሱን ከፍ አረጉና ገለጡት وهم في صفوف الصلاه صحابዎች المسلمين የሚለው ሷሃቦችን ነው ሶላት ሶፍ ላይ ተስተካክለው እየሰገዱ ነበሩ ይላል ثم تبسم يضحك رسول عليه الصلاه والسلام تبسم አረጉ ፈገግጋሉ እየሳቁ ይላል اكثر ضحكه التبسم ነው ብለናል ደስ አላቸው ረሱል عليه الصلاه والسلام ብዙ አመታት አስተምረዋል ሷሃቦቻቸው ያላሰለሰ ጥረት አድርገዋል ለዳዕዋ ሲያዋቸው እሳቸው እንግዲህ መረዶል መውት ላይ ያሉ መጋረጃውን ከፈት አድርገው ሲያዋቸው ልክ እሳቸው እንዳሉት ረሱል አለይሂ ሰላቱ ሰላም ያሰገዷቸው እንዳለው ሶላት ሲሰግዱ ስላዩአቸው ደስ አላቸው በሞትም ተምረውልኛል ይዘውልኛል ሸሪዓዬ ይቀጥላል በማለት ሳቁ ረሱል አለይሂ ሰላቱ ሰላም ፈገግ ያሉት ለዛ ነው ይላል فنكص ابو بكر على عقبيه ሲያው አቡ በክር ረዲየላሁ ዐንሁ የሐሊት መመለስ ጀመሩ ይላል ليصل الصف እንግዲህ ረሱሉ ሊመጡ ነው ብለው ለይ ሰላቱ ሰላም ኋላ ሰዎቹ ጋር ሶፍ الأول ለመግባት ወደ ሐሊት መመለስ ጀመሩ وظن ان رسول الله صلى الله عليه وسلم يريد ان يخرج الى الصلاه እንደዛ ሲያረጉ ረሱሉ አለይሂ ሰላቱ ሰላም ለማስገድ ወደ ሶላት ሊመጡ ነው ብለው ተጠራጥረው ወደ ኋላ መመለስ مكروا إلى فقال أنس راوي الحديث وهم المسلمون أن يفتتنوا في صلاتهم فرحا برسول الله صلى الله عليه وسلم مسلموች ሊፈተኑ አሰቡ ሶላት ላይ ያሉ ከደስታቸው የተነሳ ረሱሉ አለይሂ ሰላቱ ወሰለም በሌላ ሐዲስ ፊታቸው በጣም ያበራ ነበር በዛ ሰዓትና ያንን ሲያው በጣም ተጨንቀው ስለነበረ በመማቸው ተሻላቸው ብለው ሊፈተኑ ሶላት ላይ ሆነው ራሱ ወደ ሌላ ነገር ሊገቡ አሰቡ شدة الفرح እንግዲህ شدة الفرح ሌላ ነገር ያደርሳል ብለናል አንተ عبدي وانا ربك ብሏል ሰውየው ብለናል اخطا من شدة الفرح አሁንም እየሰገዱ ያሉ የረሱሉን አለይሂ ሰላቱ ወሰለም ፊት ማብራትና ደህንነት ሲያው ልንፈተን ቀረብን ይላል فاشار اليهم بيده رسول الله صلى الله عليه وسلم أن أتموا صلاتكم رسول الله عليه الصلاة والسلام أن يلمطم لا قتلوا علواتهم بإشارة ثم دخل الحجرة وأرخى الستر እንግዲህ ገባሉና ያንን መጋረጃውን ወደታይ ከገልጠውት የነበረውን ወደታች ላኩትና መጋረጃውን መለሱት ይላል ثم لم يأتي على رسول الله صلى الله عليه وسلم وقت صلاة أخرى የሌላ ወቅት ሶላት አልመጣም ይሄም የሆነው መቼ ነው ብለናል ሱብህ ላይ ሳቸው ሰኞ ረፋዱ ላይ ወደ አኺራ ሄዱ የዙሁር ወቅት ከመምጣቱ በፊት ይላሉ አነስ ረዲየላሁ ዐንሁ ስለዚህ አሁንም ቂሳው ይቀጥላል ولما ارتفع الضحى እዛኑ ሰኞ ቀን ዱሃው ከፍ ሲል ማለት ረፋድ ሲሆን دعا النبي صلى الله عليه وسلم فاطمة ልጃቸውን ፋጢማን ጠሯት ይላል አስጠሩና فسارها بشيء فبكت የሆነ ነገር ምስጥር ነገሯት አለቀሰች ምን እንዳሏት አይታወቅ ረሱሉ አለይሂ ሰላቱ ወሰለም ነገሯት ፋጢማ ረዲየላሁ ዐንሃ አለቀሰች ثم دعاها فسارها بشيء فضحكت ሁለተኛም አስጠሩና በሆነ ነገር ምስጥር ነገሯት አሁን ደግሞ ሳቀች የመጀመሪያው አልቅሳ ነበር አሁን ሳቀች قالت عائشة رضي الله عنها فسألنا عن ذلك
أي فيما بعد እንግዲህ በረሱሉ አለይሂ ሰላቱ ወሰለም ህይወት ምስጢር ስለሆነ ያው ምስጢር አይወጡም ምስጢር ይጠብቃሉ ምስጢር መጠበቅ አስፈላጊ ነው ብለን ምስጢር ከቻል ለሰው አታውራ ምስጢር ከሆነ ለሰው አይወራም ምስጢር ያለው ስሙ ራሱ ሲር ነው የሚባለው ሲር ማለት ምስጢር ስሙ ምስጢር ስለሆነ አይወራም ለሰው إذا ضاق صدر المرء عن سر نفسه فصدر الذي يستودع السر أضيق إذا المرء أفشى سره بلسانه ولام عليه غيره فهو أحمق الإمام الشافعي ينسب هذان البيتان إلى الإمام الشافعي الإمام الشافعي كان شاعرا شعر الهذليين عنده تلزه من يلالو إذا ضاق صدر المرء عن سر نفسه فصدر الذي يستودع السر أضيق سويه يراس لبو لمستر كتببه يمنقرው ሰውዬ ልብ ከሱ የጠበበ ነው ይነግርበታል ማለታቸው إذا المرء أفشى سره بلسانه ሰውየው ምስጢሩን በራሱ በምላሱ ግልጽ ተናግሮ ولا ما عليه غيره ሌላን የሚወቅስ ከሆነ فهو أحمق أبيات كثيرة ስለዚህ حفظ السر እስልምና ያዛ ምስጢር መሆኑን ምስጢር ነው ብሎ እንኳን ባይነግር ሰውየው ሲነግር إذا التفت እያወራህ ነው ያ ሸባብ ሰውየው ዞር ካለ ምስጢር የመሆኑ ምልክት ነው የሚሰማኝ ሰው ሌላ አለ የለም እያለ ነው ሰውየው የሚነግር ያ ከሆነ አትናገር ስለዚህ ረሱሉ አለይሂ ሰላቱ ወሰለም አንድ ነገር ምስጢር ነገሯት ለፋጢማ አለቀሰች በሁለተኛ ጠርተው ሲነግሯት ሳቀች ከሞቱ በኋላ ልትጠየቀው አይሻ ረዲየላሁ ዐንሃ ምን ይላሉ فسألنا عن ذلك أي فيما بعد وفاة رسول الله صلى الله عليه وسلم فقالت سارني النبي صلى الله عليه وسلم أنه يقبض في وجعه الذي توفي فيه የመጀመሪያው እንግዲህ ከሞቱ በኋላ ምስጢር መሆኑ ቀረ ያው ግልጽ ሞቱ ታወቀ ያለቀስኩትና የሳቅኩት ምክንያቱ አለች መጀመሪያ ሲነግሩኝ ምስጢር ያሁኑ መሜ ላይ አልድንም ሟች ነኝ ብለው ምስጢር ነገሩኝ እሳቸውን መለየት በጣም ስለከበደኝ አለቀስኩኝ አሉ فبكيت ثم سارني فأخبرني أني أول أهله يتبعه فضحكت ሁለተኛው ምስጢር ጠርተው የነገሩኝና የሳቁበት ምክንያት ከጠሩኝ በጣም ልሞት ነው ብለው ነግረውኝ ሳለቅስና ስተክዝ ያዩኝ ጊዜ እንደገና ሁለተኛ ጠሩኝና አብሽሪ ከበተሰቦቼ መጀመሪያ ወደኔ የምትመጪው አንቺ ነሽ አሉኝ በዛ ምክንያት ነው የሳቁት ሁለተኛ ምስጢር ሲነግሩኝ ብለው ፋጢማ ረዲየላሁ ዐንሃ ተናገሩ ስለዚህ ከበተሰባቸው እንግዲህ ከልጆቻቸው ኋላ የቀሩት እሷ ብቻ ነበረች ፋጢማ ረዲየላሁ ዐንሃ ሌሎቹ በፊት ነው የሞቱት ወንዶቹ በህፃንነታቸው ነው ብለናል ሴቶችም ትልቅ ሆነው ወላልደው ምናምን ነው የሞቱት ግን ልጆቹ ሴቶችም ቢወልዱ በተሰብ የላቸውም ይባላል የረሱሉ አለይሂ ሰላቱ ወሰለም ነስል ወይም ዝርያ በፋጢማ ብቻ ነው ያለው ነው የሚባለው በሌላ የለም ፋጢማ ብቻና በሐሰን በሁሰይን አለ ስለዚህ ያው በአምስት ወር ከምናምን ይላሉ ባዕዱ ሙሐቂቂን ባዕዶቹ ደግሞ ከስሩን ጀብር የሚያደርጉት ረሱሉ አለይሂ ሰላቱ ወሰለም በሞቱ በስድስት ወራቸው ፋጢማ ተከተሉ ይላሉ ስለዚህ በዛ አይነት መልኩ ሰኞ ቀን ይሄ ሁሉ ሆነ ይላል وبشر النبي صلى الله عليه وسلم فاطمة بأنها سيدة نساء العالمين የዓለማት ሴቶች አለቃ መሪ አንቺ ነሽ ብለው አበስረዋታል ይላል አይ ورأت فاطمة ما برسول الله صلى الله عليه وسلم من الكرب الشديد الذي يتغشاه እንግዲህ ሰከረተ الموت የሚባል አለ አላህ ያግራል እኔ ረሱሉን አለይሂ ሰላቱ ወሰለም አማማት ካየሁ በኋላ ይላሉ አይሻ በሌላ ሐዲሳቸው ሰው ሰከረተ الموت ሲይዘው እንግዲህ ለረሱሉ አለይሂ ሰላቱ ወሰለም ያልቀረብዬ ግምት ወሰርኩኝ ይላሉ አይሻ ስለዚህ አሁንም ፋጢማ የረሱሉን አለይሂ ሰላቱ ወሰለም ከርብ ጭንቀት ከባድ የሆነ ጭንቀት ያኮናነባቸው የሸፈናቸው መሆኑን ስታይ فقالت وكرب አባታህም አለ ሪዋያ ይባላል ወይ አባቴ ጭንቀቱ ብላ ኑድባ ይባላል ጭንቀቷን ገለጸች
فقال لها رسول عليه الصلاة والسلام من الوقت ليس على أبيك كرب بعد اليوم صحيح البخاري إلى الحديث كذاري بوهلا شنكات يلبدت ما أباتش هابشتري بلو عبسرات له ودع الحسن والحسين فاطمة اللجوش مالتنا فقبلهما وأوصى بهما خيرا أذانيناتشو رسول عليه الصلاة والسلام እነዚህ ነፃኖች አምጡልኝ አሉና አስጠርተው ሳሙና ሰዎች አደራችሁን ሐሰንና ሁሰይንን ጉዳይ ብለው ኑዛዜና አደራ አሉ ይላል ወደዓ አዝዋጀሁ فوعظهن وذكرهن ባለቤቶቻቸውንም ጠሩና መከሯቸው ገሰጧቸው እንደገና አስታወሷቸው ሷብር እንድታረጉ እንዳረጉ ረሱሉ አለይሂ ሰላቱ ሰላም ሳሉ ባለው ሁኔታ እንዲቀጥሉ ረሱሉ አለይሂ ሰላቱ ወሰለም መውዒዛና ዚክራ ሰጣቸው ይላል وطفق الوجع يشتد ويزيد በሽታው ይጨምርና ይበረታ ጀመር ይላል وقد ظهر اثر السم الذي اكله بخيبر حتى كان يقول እንግዲህ خيبر غزوه خيبر ላይ ያሳልፈናል እዚሁ ኪታብ ላይ የሆነ ሴትዮ ፍየል አሰርዳ ፍየሏን እንዳለ መርዝ ቀብታ ረሱሉ አለይሂ ሰላቱ ሰላም የሚወዱት ምን አይነት ስጋ ነው ብላ ጠይቃ ዚራ ቅልጥም ነው የሚወዱት ሲሏት ቅልጥሙ ላይ መርዝ አብዝታ አቀረበችላቸው እዛ በኋላ እንግዲህ የሆነ ሱሐቢ በልቶ ሙቷል ብለናል እሳቸው ትንሽ አፋቸው ላይ አድርሰው አልዋጡትም ወረወሩት አወጡት ተፉት ይሄ ስጋ ሱም ተደርጎብኛል ብሎ ይነግረኛል ብለው ተፉት ላኪን መርዝ እንግዲህ መርዝ ነው አይደል ያው ከቀመስከው እሱን አሁን አገኘሁት ሊሉ ኸይበር ላይ የበሉት መርዝ እሱ ምን ሆነ ግልጽ የሆነ መጣ حتى كان يقول رسول عليه الصلاة والسلام እንዲህ ይሉ ነበር يا عائشة ما أزال أجد ألم الطعام الذي أكلت بخيبر خيبر لا يقمسكت ምግብ የሱን በህመም ማገኝ ከመሆን አልተወገድኩም አሰሩ አለ ነበርኔ ላይ አሉ فهذا اوان وجدت انقطاع ابحري من ذلك السم አሁን ሊሞቱ ማለት ነው ሲሞቱ ይሄ ውስጥ አብሃር የሚባል ልብ ጋር ግንኙነት ያለው አንጀት ነው ይባላል እሱ እንግዲህ ከኢዛ ኡሲባ የመዳን ባህሪ ብዙ አይገኝም ይላሉ እሱን አሁን ቆረጠው እና እሱ ነው በሱ ሰበብ ነው መሞተው ማለታቸው ነው ረሱሉ አለይሂ ሰላቱ ሰላም ስለዚህ አልይሁድ የድሮ ነብዮቻቸውንም ገለዋል ረሱሉንም አለይሂ ሰላቱ ሰላም ተሰበቡ في قتل የሐዲሱ እዚህ ላይም እንደሚለው ሐዲስ صحيح ነው ያለን ቡኻሪ ብሎ ቅድም መርጂዕ ተናግሮ አሁንም ነፍስ المصدر ይላል ቡኻሪ ላይ ያለ ሐዲስ ነው እና ይሄንን ሸርህ ሲያረጉ الحافظ ابن حجر በረሱሉ አለይሂ ሰላቱ ሰላም እንግዲህ መቃመ النبوة والرسالة አላቸው በዛ በኩል አላህ Subhanahu Wa Ta'ala غفر له ما تقدم من ذنبه وما تأخر ሳቸው ደረጃ የሚደርስ ሰው የለም እንደገና ዛም ጋር አጅረ ሸሂድን የሻሃዳን ምንዳ ለመስጠት ፈልጎ ነው አላህ Subhanahu Wa Ta'ala በዛ አይነት መልኩ እንዲሞቱ ያረጋቸው ወዳው ሲበሉ ያልሞቱት hatta يبلغ رسالة ربه يا الله የላካቸውን ሪሳላ በሚገባ አድርሰው ሲሞቱ ግን በዛ በስሙ ሰበብ እንዲሞቱ አላህ ይሻው ለዚህ ህክማው ምን ህከሚህ ይሄ ነው ይላሉ ስለዚህ እንደዛ አይነት ፍጡሮች ሱብሃንአላህ እነሱም በሌላ በኩል ሙእሚኖች ናቸው እኛም ሙእሚኖች ነን ማለት ያስቸግራል ወላሂ ሰዎች የደረሱበት ደረጃ በጣም ነው የሚያሳዝነው አሸ ካፊርና ሙስሊም የሚባል ነገር አትበሉ አላህ Subhanahu Wa Ta'ala خلقን የሚከብለው ለሁለት ብቻ ነው ያሸው እንግዲህ ሙናፊቅ አለ ሶስተኛ እንዳትል ሙናፊቅ አስለን ማል ኩፋር ናቸው ቁርአን ከመጀመሪያ እስከ መጨረሻ ብታይ ከፋቲሃ ጀምር اهدنا الصراط المستقيم صراط الذين أنعمت عليهم هم المسلمون غير المغضوب عليهم ولا الضالين هم اليهود والنصارى قرآن سوچن بملك بቋንቋ በምናምን አይከፋፈላቸው ያ ቂማ የለው የሚከፋፈላቸው በኢማን በኩፍር
مؤمننا تدخل الجنة بإذن الله كافرنا تدخل النار إيه ميزان قرآن يسون يكلي زر يكلي ملك يكلي يلم مؤمن نو كافر نو بس بتشانم يعطينا القرآن وكذلك الأحاديث النبوية سلز يهودوች እንደ አይነት ጥላቶቻችን ናቸው الله سبحانه وتعالى تجدنا أشد الناس عداوة للذين آمنوا اليهود كالله ليلا ومن أصدق من الله كالله ليلا من ولا ينبئك مثل خبير ما نرغرن نفلقال سلازه በዛ አይነት መልኩ ይሄንን አሉ ረሱሉ አለይሂ ሰላቱ ወሰለም ይላል وقد طرح خميصة له على وجهه የሆነ እንደ ፎጣ ያለች ነገር ፊታቸው ላይ እንድጣል አድርገው ነበር ይላል ሲታመሙ فإذا اغتم بها كشفها عن وجهه ስታስቀንቃቸው እንደዚህ ጣል አድርገው ጭንቅ በሚላቸው ሰዓት ትንፋሽ ሲያጥራቸው ከፈት ያረጋታል አለ ያንን ጨርቁ فقال وهو كذلك በዚሁ ጸባይ ያሉ ረሱሉ አለይሂ ሰላቱ ወሰለም ምናሉ وكان هذا آخر ما تكلم وأوصى به الناس መጨረሻ ላይ ካሉትና ሰዎችን ኑዛዜና ትእዛዝ ካስተላለፏቸው የመጨረሻ ትእዛዞች የመጨረሻው ይሄ ነበር ይላል ምን ይላል ለعنቱላሂ ዐለል የሁዲ ወልነሳራ ረሱሉ አለይሂ ሰላቱ ወሰለም የአላህ ርግማን በይሁድና በነሳራዎች ላይ ይስፈን ይውረድባቸው አሉ ከአላህ ረህመት መራቅ اتخذوا قبور انبيائهم مساجد ይሄ ሊሆን የቻለው የነብያቶቻቸውን ቀብሮች መስጂድ አድርገው ስለሚይዙ يحذروا ما صنعوا ይሄን በማለት የነሱ የሰሩትን ስራ ያስጠነቀቁ ነው የኔን ቀብር መስጂድ አድርጋችሁ እንዳትይዙ ማለታቸው ነው በተዛዋል لا يبقين دينان بأرض العرب عرب ሀገር ላይ ሁለት ሃይማኖቶች እንዳይቀሩ ይሁዶችና ነሳራዎች ከጀዚረት العرب እንዲወጡ ብለው ረሱሉ አለይሂ ሰላቱ ወሰለም መጨረሻ ከተናገሯቸው ንግግሮች ይሄ ይገኝበታል ይላል አሁንም ሶሒህ አልቡኻሪ ብዙ ሐዲሶች ጠቅሶ ቡኻሪ ላይ ያለ ሐዲስ ነው ይላል وأوصى الناس ሰዎችንም እንዳለ ወሲያ ብለዋል ረሱሉ አለይሂ ሰላቱ ወሰለም في مرض موته ይላል فقال الصلاة وما ملكت أيمانكم كرر ذلك مرارا دغمو دغاغمو አሁንም ቡኻሪ ላይ ያለ ሐዲስ ነው ተናግረዋል የሶላትን ነገር አደራ ሶላትን አደራላችኋለሁ ሶላትን ሁሉን ሸርጡን አሟልታችሁ ሶላት እንዳትዘናጉ እንደገና የቢኖቻችሁ እጃችሁ የመለከውን ነገር እሱን በትክክል ተጠቀሙት ብለው ረሱሉ አለይሂ ሰላቱ ወሰለም አደራ ብለዋል ማመለከት ሃይማኖኩም ላይ ብዙ ነገር ይገባል ባሮች ነበሩ በዛ ሰዓት ባሮች እንዳይበደሉ እንዳይዘለሙ እንሰሳዎች አሉ አሁንም አሉ እንሰሳዎች እንዳይበደሉ የማይችሉትን እንዳይጫኑ ያለ ስራቸው እንዳይደረጉ እንግዲህ ከብት ስራ አለው ራሱን የቻለ የከብት ስራ ሌላ ከብት ስራው እንግዲህ ላም ከሆነ ይተታለባለች በሬ ከሆነ ይታረስበታል በሬ መጫን ወይም ላም መጫን አይቻልም ሐዲስ በሶሒህ አልቡኻሪ ያለ ሐዲስ ነው ጭኗት ሲሄድ ዞራ እናግረዋለች አሸብ ለዛ አልተከለምንም እኛ አለች ከብቲት سبحان الله بقرة تكلمت حتى في القاعدة نكرة قال دقر مبتدا يهون يا شباب في اللغة لكن هي خلف سلونا بقرة تكلمت لما تعلمنا إن شاء الله كتاب ثلاث مقرات يسفلقا ما ملكت أيمانكم من نزاه من سساوتهم يقبال رسول عليه الصلاة والسلام ብዙ ግመሎች ሸክዋ ይነግሩ ነበር ለረሱሉ አለይሂ ሰላቱ ወሰለም የሆነ ግመል አትክልት ላይ አግኝተውት ለማን ነው ይሄ ግመል አሉ واحد فتى من الانصار የኔ ነው አለ ምን ነው አለ ይሄ ግመል ሸክዋ እየነገረኝ ነው አለ ታስርበዋል የማይችለውን ትጭነዋል አለ ረሱሉ አለይሂ ሰላቱ ወሰለም ስለዚህ ማመለከት ሃይማኖኩም ላይ ሁሉም ሰው ያሸባል ልጅ ሚስት እንሰሳዎች ማንኛውም ነገር ካንተ ስር ያለ ነገር ትጠየቅበታለህ መልቂያ አደራ መወጥ ይሄንን ይያሉ ያሉት ረሱሉ አለይሂ ሰላቱ ወሰለም ጣረሞት ላይ ይያሉ ስለዚህ የረሱሉን አለይሂ ሰላቱ ወሰለም ወሲያ አዳምጠን መተግበር ያስፈልገናል ነው አልህቲዳሩ ይላል ከዛ በኋላ እንግዲህ ihtiዳር ማለት ያው ሞት መቅረብ وبدا الاحتضار فاسندته عائشه رضي الله عنها اليها عائشه ቤት ነው የታመሙት ብለናል ራሳቸውን መቆጣጠር ሲያቅታቸውና ihtiዳር
ሞት ሲመጣ አይሻ ደገፍ አረጓቸው ይላል وكانت تقول عائشة رضي الله عنها እንዲህ ትል ነበር إن من نعم الله علي كالله ጸጋዎች በኔ ላይ አለ أن رسول الله صلى الله عليه وسلم توفي في بيتي وفي يومي وبين سحري ونحري እንግዲህ ከኔ ባለ ጸጋ ከመሆን አላህ Subhanahu Wa Ta'ala ከዋላልኝ ጸጋ ረሱሉ አለይሂ ሰላቱ ወሰለም እኔ ቤት ነው የሞቱት አለች በኔ ቀን ነው የሞቱት ማለቷ እንግዲህ ያው ቀናቸውን ፈቅደው አይሻ ቤት እንዲታመሙ ፈቅደዋል ብለናል ካሁን በፊት ቢሆንም ግን ያው ይታሰባል ቀኑ አይሻ ዘንድ የሚሆኑበት ቀን ሁሉንም ሳምንት እሷ ዘንድ ቢያሳልፉም ቀኑ ይታወቃል ሰኞ የማን እንደው ማስተኞ የማን እንደው ሮብ የማን እንደው ስለዚህ በኔ ቀን ነው የሞቱት ይያሉ እንጂ ሳምንቱን ያለው እሳቸው ቤት ነው የታመሙ وبين سحري ونحري سحر نحر ማለት ይሄ ሐለል ቂላዳ ነው ይላሉ የጆሮ ጌጥ እንትን ያንገት ጌጥ እዚህ ላይ ታስርና ሴትየዋ የሚያርፍበት ያንገቱ ጌጥ የሚያርፍበት ነህር ይባላል ይላል ደረት ወይም ልብ ማለት ነው ሰህር የሚባለው ደግሞ ሳምባ ማለት ነው ይላሉ ሰህር ማለት አልሙሂም እሱ በውስጥ ነው ያለው እዚሁ ቀልበህ አካባቢ ነው ያለው ሳምባው ልቤና ሳምባዬ መካከል ተደግፈው ነው የሞቱት ማለታቸው ነው ሳቸው ሌላው وان الله جمع بين ريقي وريقه عند موته ሲሞቱ ራሱ የኔን ምራቅና የሳቸውን ምራቅ አላህ አነካክቶታል ሰብስቦታል ትላለች እንዴት ለሚለው دخل عبد الرحمن بن ابي بكر وبيده السواك የሲዋክን ማንነት ደግሞ የሚገልጽ ሐዲስ ነው ይሄ ግር መንገዱን ያሸባ ሲዋክ غفل عنه كثير من الناس ስለዚህ የኔን ምራቅና የረሱሉ ምራቅ ሊሞቱ አካባቢ ባንድ ተገናኝቷል ይሄም ምን ኒዓሚላሂ አለየ ነው ያለች عبد الرحمن بن ابي بكر የአኢሻ ወንድም ነው ብለናል ሸቂቆሃ እሱ እኛ ቤት መጣ ገባ ትላለች በእጁ መፋቂያ ይዟል አሉ وانا مسنده رسول الله صلى الله عليه وسلم እኔ ረሱሉን አለይሂ ሰላቱ ወሰለም ገድፌ ይዤ ሲዋክ ይዞ ገባ عبد الرحمن بن ابي بكر አለ فرأيته ينظر اليه ረሱሉ አለይሂ ሰላቱ ወሰለም ትክ ብለው ሲያዩት عبد الرحمن አየዋቸው ይላሉ አይሻ وعرفت انه يحب السواك ልብ ብለው በማየታቸው ሲዋክ ፈልገውና ሲዋክ ወደው መሆኑን አወቅኩኝ አሉ فقلت اخذه لك ልቀበልልህ ወይ ከአብዱ الرحمن ብዬ ጠየቅኳቸው ረሱሉን አለይሂ ሰላቱ ወሰለም ይላሉ እንግዲህ ሐምዘተ الاستفهامና فعل ከሊማዋ ስላሉ አخذም ይቻላል አሊፊቱ አንደኛይቱን አሊፍ አድርጎ ገልብጦ አخذه لك فاشار براسه النعم አዎን አሉኝ አሉ በራሳቸው መናገር ስለማይችል فتناولته ያንን ሲዋክ ከአብዱ الرحمن ተቀበልኩት አሉ فاشتد عليه እንግዲህ ተቀብዬ ሰጣኋቸው ማለት ነው ለረሱሉ አለይሂ ሰላቱ ወሰለም ሊያኝኩት ቢሉ ቀው የሆነባቸው እሳቸው እንግዲህ ደክመዋል ማኘክ ቁዋ ያስፈልገዋል اشتد عليه ማለት ሲዋኩ አየላቸው አጨነፋቸው በረታባቸው وقلت ألينه لك لا لذب لارطب اللوت ويني لنيكو وي بيه ጠየቅኳቸው አለች እንደገና فاشار براسه النعم እንግዲህ اشتداد ስላረገ ሲዋኩ አለይንልኝ አሉኝ አሉ فلينته ያንን ያ عبد الرحمن ابن ابي بكر የተሳወቀበትን ቦታ አኝክ ይወዳብዬ እኔ አዲስ ጨረታውጥቼ አዲስ መፋቂያ አኝክ የሰጣዋቸው አለዝቤ አርጥቤ ይላል ስለዚህ እሷ ያለዘበችውና ረሱሉ አለይሂ ሰላቱ ወሰለም ሲሳወቁ ምን ሊሆን ነው የረሱሉና የአይሻ ምራቅ ተገናኘ ማለት ነው እዛ ሲዋቁ جمع بين ريقي وريقه طيب فأمره ማለት أمره على أسنانه ጥርሳቸው ላይ ያሳለፉት ማለት ነው እንደዚህ ታረገው ኢምራ ይባላል ማሳል وفي روايه انه استنى به كاحسن ما كان مستنا ስለዚህ በጣም ሲሳወቁ ካየኋቸው ሁሉ ያማረ መፋቂያን ሲጠቀሙ የዛ ጊዜ በጣም ጥሩ አይነት ሲዋክ ተጠቀሙ ጥሩ አይነት አጠቃቀም የሚያምር የሆነ አፋፋቅ ፋቁ ብላ አይሻ ረዲየላሁ ዐንሃ ተናገረች ስለዚህ ሲዋክም ረሱሉ አለይሂ ሰላቱ ወሰለም በሌላ ሐዲስ ለውላ انا اشك على امتي لامرتهم بالسواك عند كل صلاه وفي روايه عند كل وضوء ስላለ ሲዋክ
لا نقلل من شأنه سواك تلك درجة يالونه مطهرة للفم مرضاة للرب بلوال الرسول عليه الصلاة والسلام أفيا صدال الله نم يسوددال الله يودوال سلالو زلاي እንግዲህ مرض الموت ያለ በዛ አይነት ሲዋክ ተጠቀሙ ነው وبين يديه ركوة فيها ماء رسول عليه الصلاة والسلام في ለፊታቸው ረክዋ አለ ይላሉ ረክዋ እኛ ምርኮት ነው የምንለው ገጠር አካባቢ ከቆዳ የሚሰራ የውሃ መያዣ እንግዲህ ቆዳውን በሆነ ነገር ቃለብ ያረጉትና እንደዚህ ይሆናል አንዳንዶቹ ቃይዙበታል ቃም ይዙበት ቀርቀምቦ ይባላል በገጠር አካባቢ የቃማ ያለው የውሃ መያዣው እርኮት ይባላል አሁንም ረክዋ ይላል እሱ እንግዲህ ድሮ የሚጠቀሙት ዕቃ ነው አሁን ላይኖር ይችላል በአንዳንድ አካባቢ ቀርበታ አለ ይባላል ይሄኛው ሊኖር ላይኖር ይችላል አልሙሂም ከቆዳ የውሃ መያዣ ዕቃ ፊለፊታቸው ነበረ ይላል فجعل يدخل يديه في الماء እጃቸውን ውሃ ውስጥ ያስገቡ ጀመር فيمسح به وجهه ውሃ ያስገቡና እንግዲህ ቀዝቀዝ እንላቸው ፊታቸውን እንደዚህ ያብሱ ነበር አሉ يقول لا اله الا الله ان للموت سكرات ይላል لا اله الا الله እንግዲህ من كان اخر كلامه لا اله الا الله دخل الجنه ብለው ረሱል አለይሂ ሰላቱ ሰላም አላህ ይወፍቀን حسن الخاتمه የሚባል ነገር አሳሳቢ ነው አሸ ረሱል አለይሂ ሰላቱ ሰላም الاعمال بالخواتم ስራ መጨረሻው ሲያምር ነው ሰውየው ሊኮራና ሊዘና የሚገባው በሸሃደተይን ከዚህ ዓለም ሲወጣ ብቻ ነው ስለዚህ እሳቸው لا اله الا الله ان للموت سكرات موت ጭንቀቶች አሉት ይሉ ነበር አለት وما عدا ان فرغ من السواك كسواك كما ጨረሳቸው አላለፉም حتى رفع يده او اصبعه شك من بعد الروح جاچون كفس ከሚያረጉ ወይጣታቸው ነው وشخص بصره نحو السماء او شخص بصرهم ይቻላል እጃቸውን ሲዋኩን እንደጨረሱ እጃቸውን ወይም ጣታቸውን ወደ ላይ አነሱ አይናቸውም ወደ ላይ ወደ ጣራ ማየት ጀመረና وتحركت شفتا ከንፈሮቻቸው ተንቀሳቀሱ ይላሉ አይሻ ረዲየላሁ ዐንሃ فأصغت إليه عائشة زنبلالكنينا ودافاتشو أدامت جمرالو وهو يقول أصغت مالت ميل مالتنا إصغاء مالت وهو يقول مع الذين أنعمت عليهم من النبيين والصديقين والشهداء والصالحين السبية أدامتاتشو يكنفراتشو انجدي سنكساكسو لتو كنفروج من يلالو يهنهن يتبالون الله انت አጣቀምካቸው ባሮችህ ጋር ከነቢያቶችና ከሲዲቆች ከሹሃዳኡና ከሷሊሆች ሳቸው ጋር አርገኝ ነው የሚሉት ረሱል አለይሂ ሰላም የዚህ ሁሉ አለቃ ሳቸው የዚህ ሁሉ አለቃ ናቸው መሪ ግን ተዋባን ይሄን ይላሉ ወተዕሊማ ለና እኛን ለማስተማር እና ጌታቸው ጋር ተዋዱዕ ለማድረግ ይሄን ይላሉ اللهم اغفر لي وارحمني اذن لي ማረኝ አሉ والحقني بالرفيق الاعلى اللهم الرفيق الاعلى ይሄንን የመጨረሻውን ደጋግመው ብለውታል ይላል አሁንም ሶሒህ الامام البخاري ያለ ሐዲስ ነው ይላል كرر الكلمه الاخيره ثلاثا الرفيق الاعلى ሶስት ጊዜ ደጋግመውታል ይላል ومالت يده ከዛ በኋላ እጃቸው ወደ ላይ እንደዚህ እየተቀሱበት የነበረው ወይጣታቸው ወይጃቸው ወደታች ወረደ ولحق بالرفيق الاعلى انا لله وانا اليه راجعون ስለዚህ ረሱል አለይሂ ሰላቱ ወሰለም በዛ አይነት መልኩ ወደ አኺራ ሄዱ ይላል وقع هذا الحادث حين اشتد الضحى من يوم الاثنين ይሄ ሆነው ረፋድ ላይ ሲሆን ነው ረፋዱ ሲበረታ ማለት ነው ፀሐዩ الثاني عشر ربيع الأول سنة 11 ربيع الأول هو 12ኛው ቀን ከሂጅራው 11ኛው ዓመት وقد تم له صلى الله عليه وسلم 63 سنة وزادت 4 أيام እድሜያቸው 63 ዓመት ከ4 ቀን ነበር ይላል تفاقم الأحزان على الصحابة صحابዎች ላይ ትካዜዎችና ሐዘን ተጨማመረባቸው ተደራረበ ነው እንግዲህ ካሁን በፊትም እንዳልነው ዛፊ خلاصة نور اليقين ላይ ረሱል አለይሂ ሰላቱ ወሰለም ሲሞቱ አብዛኛው ሱሐባ አላመኑ
መሞታቸው አራት ብቻ ናቸው ያመኑት ብለናል አራት ሷሃቦች عباس عمه صلى الله عليه وسلم عباس بن عبد المطلب الهاشمي رسول عليه الصلاة والسلام مرض الموت لا يالو قبوا رسول الله عليه الصلاة والسلام أيواتشو ندو سيواتشو أوك እንደማ ይድ እንግዲህ ተጅሪባ የሚባል ነገር አላቸው በዕልም الغيب ሳይሆን ተጅሪባ አሁንም አሉ አንዳንድ ሰዎች እናቃለን የሚሉ በተጅሪባ ያቃሉ እንግዲህ የሚሞት ሰው በአብዛኛው እዚህ አካባቢ ሱድግ የሚባለው ገባ ይላል ይባላል እዚህና እዚህ ከመሞቱ በፊት የአፍንጫው እንደዚህ የመጨማተር ባህሪ ያሳያል ይላሉ እንግዲህ ሙያው ያላቸው ሰዎች ማለት ነው እሳቸው አባስ ረሱሉን ገብተው ካዩ በኋላ እኔ አሉ ሃሺም በኑ ሃሺሞች ሲሞቱ አውቃለሁኝ ረሱሉ አለይሂ ሰላቱ ወሰለም ከኔ የቀረባቸው የለም የሰውዬ አይድኑም ሁኔታችሁን አምቻችሁ ካሁኑ ብለው አባስ ተናግረው ነበር ይባላል ግን ሱሐቦች ያው ይድናሉ የሚል ተስፋ ስለነበራቸው ማንንም ወያላቸው ሰው የለም ከዛ በኋላ ከሞቱ በኋላ ዑመርና المغيرة بن شعبة عائشة ناس فكدوا قبوا يبالا عائشة دي قبتوا بورد حبارة الذي تشفنوها يتاتشون قلتوا سياو كذا تملسون عمر على الموت ميال هايتوا اسفكدوا واتوا كبيت بر لا يسدرسوا تتايايو عمر سأل المغيرة اندت نسيلوت متوالق والواتوا مغيرة بن شعبة አይ አልሞትም አንተ ችግር አለበት ብለው እንደው ላም المغيرة አይ طيب هذا المشهور الصديق صديق እንደሞቱ ተናግረዋል الرابع ابن ام مكتوم እንግዲህ አማናቸው አብዱላህ ابن ام مكتوم አያዩ ግን ሞቱ ሲባል ሲሰሙ ያው ቁርአን ሐፊዝ ስለሆኑ እውነት አሉ መሞታቸውን ብቻቸውን ኮርና ላይ ቦታ ይዘው إنك ميت وإنهم ميتون وما محمد إلا رسول قد خلت من قبله الرسل سنكروا نبر ይባላል عبد الله بن أم مكتوم ስንት ሷሃቦች ያገኘ ከዛ ሁሉ ሺህ ሷሃባ እንግዲህ መዲና የሚኖሩት ራሱ በሺ የሚቆጠሩ ሷሃቦች ናቸው አራት ሷሃቦች ብቻ ናቸው ሞታቸውን ያረጋገጡት ይሄን ሲሸርሑ الحافظ ابن حجر حق በብዛት አይወሰንም ይላል الحافظ ابن حجر نراجع الشرح በእውነቱ ነው እንጂ የሚወሰነው የሚጸድቀው አትባዑ ስለበዛ አይደለም ይላል ስለዚህ ረሱሉ አለይሂ ሰላቱ ወሰለም እንደሞቱ በኋላ አቡበክር ያሉትን مشهور የሆነ ቂሳ አለ ሱና وتسرب النبأ الفادح وأظلمت على أهل المدينة أرجاؤها وأفاقها ረሱሉ አለይሂ ሰላቱ ወሰለም በመሞታቸው ያለው ከባድ ወሬ ሰርጦ ደረሰ ለሱሐቦችና ዱንያ እንዳለ መዲና በየአካባቢዎቿ ጨለማ ወረራት ይላል قال انس ይሄን ሁኔታ ሲገልጹ አነስ ኢብኑ ማሊክ ምን አሉ ما رايت يوما قط كان احسن ولا اضواء من يوم دخل علينا فيه رسول الله صلى الله عليه وسلم የሚያበራ የሚያምር ቀን ረሱሉ አለይሂ ሰላቱ ወሰለም كمكة مدينة سيجبوا ندالكن أيتشالوكم مالو وما رأيت يوما كان أقبح ولا أظلم من يوم مات فيه رسول الله صلى الله عليه وسلم የሚያሳዝንና በጣም የጠቆረ የጨለመ ቀን ረሱሉ አለይሂ ሰላቱ ወሰለም እንደሞቱበት ቀን አላየሁም በማለት ሁኔታውን አነስ ኢብኑ ማሊክ ይገልጹታል ولما مات قالت فاطمة يا أبتاه أجاب ربا دعاه يا أبتاه من جنة الفردوس مأواه يا أبتاه إلى جبريل ننعاه جبريل انجلي مموتنا الله سبحانه وتعالى يساوق قال وحي سلم يا متى وحي سكر يا وقال المهم السوا ጭንቀቷን ምናለች ያ አበታህ ማለት አባቴ ሆይ ጌታህ ጠራህ የጌታህን ጥሪ መርሐባ ብለህ ሄድክ ማለት ነው ማኖሪያህ ደግሞ ከጀነተል ፊርደውስ ነው ጅብሪልን እናሳውቃለን አንተ መሞትህን በማለት ፋጢማ ይሄንን አሉ ይላል موقف عمر رضي الله عنه እንግዲህ ዑመር የታወቁ ናቸው بالشده والغلظه ارحموا امتي بامتي ابو بكر ብለዋል ረሱሉ አለይሂ ሰላቱ ወሰለም
وأشدهم على أمر الله عمر حديث صحيح وتبلوال بطرقه الكثيرة سلز بقوانا بغلظة يتوقون برز لا يجين مصيبة وكبار كمونه يتنسى عمر أقواماتهم من اندمي مثل النال ووقف عمر بن الخطاب رضي الله عنه يقول قوموا من مالت جمروا إن رجالا من المنافقين يزعمون أن رسول الله صلى الله عليه وسلم توفي كمنافقوች በላይ ሙስሊምነን ያሉ ኩፍር ውስጣቸው ከሚይዙ ሰዎች አስመሳዮች ረሱሉ አለይሂ ሰላቱ ወሰለም ሙተዋሊ ያሉ የሚሞግቱ አሉ አሉ ወኢነ ረሱላላህ ሰለላሁ ዐለይሂ ወሰለም ማማት ረሱሉ ሰለላሁ ዐለይሂ ወሰለም አልሞቱም ቅድም እንዳልነው እንግዲህ ሙጊራ ኢብኑ ሹዕባ ጋር ሄደው ከተመለሱ በኋላ ነው የሚያስተጋቡት ይባላል لكن ذهب إلى ربه كما ذهب موسى بن عمران لميقات ربه اندهدوا عليه السلام أو نم رسول صلى الله عليه وسلم ودقيقتاتشو يدونوالو فغاب عن قومه 40 ليلة 40 ليلة كسوج تسوروا اندمتوا أهنم ثم رجع إليهم بعد أن قيل قدمات موسى مطال زنقدي فصعد زالي يوانا بزو قصة الله في سورة الأعراف الله سبحانه وتعالى نقرونا للفلاة عالم السلاي سوچ موتوال بلو سيابقى 40 ቀን ዘግይተው እንደተመለሱ ሁሉ ሙሳ ረሱሉም አለይሂ ሰላቱ ወሰለም ይመለሳሉ ማለታቸው ይሄንን አሉ ወወላሂ አሉ አሁን በመማ لا يرجعن رسول الله صلى الله عليه وسلم ይመለሳሉ አሉ فلا يقطعن ايدي رجال وارجلهم يزعمون انه مات محمد رسول عليه الصلاه والسلام ሙተዋል ይያሉ የሚያናፍ ወሬ የነሱን እጅና እግሮች ተመልሰው ይቆርጣሉ ነው የሚሉት ዑመር ረዲየላሁ ዐንሁ እንግዲህ بغالب ظنه ነው የማሉት لا يحنث غالب ظنه انه لم يمت لكن فيما بعد تبينت له الحقيقه طيب موقف ابي بكر ناينا تجهيز ላይ ان شاء الله نقف موقف ابي بكر እንግዲህ እንዳሳለፍ ነው ሱብሂ ላይ ረሱሉ አለይሂ ሰላቱ ወሰለም እንዳል የሞቱበት ቀን ሱብሂ ላይ ያሸበብ በጣም ፊታቸው ሲያበራ ደስ ብሏቸው እንደውም ለመፈተን ቀርበው ነበር ሱሐቦች እዚህ ላይ መቅረብ ብዙ ሰዎች አልፈለጉም ወደ ረሱሉ አለይሂ ሰላቱ ተሽሏቸዋል ስለተባለ የታመመ ሰው ደግሞ ማጨናነቅ ብለው ሱንህ የሚባል አካባቢ ነበር አቡበክር እዛ ሄደዋል እሳቸው ባለቤት ነበረቻቸው ምራአ አንሳሪያ ለሃ منه بنت ስለዚህ እዛ ከአንሳሮች አግብተው ቤት ነበራቸው እዛ ነበሩ ረሱሉ አለይሂ ሰላቱ ሰላም በሚሞቱበት ሰዓት ጧት ደህና ስለታዩ ደህና ናቸው ብለው ነው ይሄድ واقبل ابو بكر على فرس من مسكنه بالصنح فرس ጋልበው ሱንህ የሚባል ከመዲና ወጣ ያለ መንደር ነበር ከዛ መጡ ይላል حتى نزل ከዛ ከፈረሳቸው ወረዱ فدخل المسجد مسجد ገቡ ወሬው ደርሷቸው ማለት ነው فلم يكلم الناس حتى دخل على عائشة ማንንም አላናገሩም ወደ አይሻ መጡና ልጃቸው ቤት ገቡ فتيمم رسول الله صلى الله عليه وسلم رسولنا عليه الصلاه والسلام قصد تيمم قصد وهو مغشي بثوب حبارة حبارة ልብስ አይነት ነው በሱ ተሸፋፍነው ተቀምጠዋል እሱ ያው ተኝተው ማለት ነው فكشف عن وجهه ثم أكب عليه ፊታቸውን ገለጡና እንደታች ወደታች ወረዱና فقبله وبكى ሳሟቸው በይነ አይነን ስመዋል ይባላል እዚህ ላይ ሳሙና ማልቀስ ጀመሩ ስለዚህ ቡካ አይከለከልም ያጀባ ቀልብህ ጥብ ከሆነ ወዳጅ ቢሞትብህ በተሰብ ቢሞትብህ دمع العين لا يمنع አይከለከልም ኒያህ የሚባላል ለስ ይከለከላል محاسن الميت የመይቱን ጥሩ ጎን ያወሱ እንደዚህ ነበርክ ይያሉ ሱኽጥ የሚያደርስ ነገር እሱ ተከልክሏል አይቻልም በሸሪዓችን ኢሳለቱ الدموع من الرحم الله سبحانه وتعالى ሻው ሰውዬ ቀልብ የሚያስቀምጠው ስለሆነ እሱ አይከለከልም አለቀሱ ثم قال بأبي أنت وأمي لا يجمع الله عليك موتتين أما الموتة التي كتبت عليك فقد متها متهم አሁን እንግዲህ በዑመር አባባል አልሞቱም ሲሉ መተው እንደገና ደግሞ ቆይተው ምን ሊሆኑ ነው ሊሞቱ ነው አቡበክር እንደዛ አይደለም አሉ ነገር አንድ ሞት አላህ የጻፈልህ ሞት ሙታሃታል ሌላ ሁለተኛ ሞት ከየት የለም ስለዚህ ይሄን አሏቸው አቡበክር ረዲየላሁ ዐንሁ ثم خرج ابو بكر
وعمر يكلم الناس عمر እዛው መስጊድ ሰዎችን መውዒዛ ያረጉ ነው ያናገሩ አቡበክር ወጡ فقال اجلس يا عمر አቡበክር እንግዲህ في الشدائد ኃይለኛ ናቸው ብለናል ሙሳኢብ ላይ በጣም ትልቅ ሰው ናቸው ዑመርን ቁጭ በል ሰዎችን ማናገርን ተውና እስኪ ቁጭ በል እኔ ልናገር ስማ ነው فابى عمر ان يجلس عمر ደግሞ ያው እንግዲህ ሙሲባው ከመተለቁ የተነሳ መቀመጥ አልፈለጉ ባይቀመጡም አቡበክር ማለት ስላለባቸው فتشهد ابو بكر እንግዲህ ኹጥባ ሊያረጉ ነው ሸሃደተይን አረጉ فاقبل الناس اليه ሰዎች ጨንቋቸዋል ዑመርን ተተው ወደ አቡበክር ተገለበጡ ሰዎች وتركوا عمر فقال ابو بكر ኹጥባቸው ላይ ምን አሉ اما بعد من كان منكم يعبد محمدا صلى الله عليه وسلم فإن محمدا قد مات أما بعد እንግዲህ بعد الحمد لله الشهادتين والصلاة والسلام على رسول الله صلى الله عليه وسلم أما بعد ይባላል ካሳለፍኩት ነገር በኋላ ማለታቸው من كان منكم يعبد محمدا صلى الله عليه وسلم فإن محمدا قد مات محمد የሚያመልክ ካለ محمد ሙቷል አሉ አቡ በክር ረዲየላሁ ዐንሁ እንግዲህ ረሱሉን ከአቡ በክር በላይ ወዳለው የሚል ሰው ይሄ ራሱን ነው የሚያታል طيب ومن كان منكم يعبد الله فإن الله حي لا يموت ምታመልኩት ከናንተ ውስጥ ደግሞ የሚያመልክ አላህን የሚያመልክ ሰው ካለ አላህ Subhanahu Wa Ta'ala حي لا يموت አሉና ይሄን ማስረጃ ላይ አመጡ አቡ በክር ረዲየላሁ ዐንሁ ይሄን አባባል አሉና ቁርአን ሊቀሩ قال الله الله እንዲህ ያለ ነው ቁርአኑ ላይ አለ وما محمد الا رسول قد خلت من قبله الرسل محمد መላእክተኛ እንጂ አይደለም ከሱ በፊት የሱ አይነቶች መላእክተኞች ያለፉ አፈይማተ ቢሞታል አላህ Subhanahu Wa Ta'ala አውቁት ኢላ ቢገደል እንቀለብቱም على عقابكم የኋሊት ተመለሳላችሁ እንደናንተ ነው የሚለው አላህ Subhanahu Wa Ta'ala ومن ينقلب على عقبيه وهالت مما لسو فلن يضر الله شيئا اللهن ምንም ሊረብሽ ሊضرر ሊጎዳ አይችልም ራሱን ነው የሚጎዳው وسيجزي الله الشاكرين የሚለውን አንቀጽ እንግዲህ ቀውል بحجته ዑመር የላቸው ማስረጃ አላቀረቡ አቡበክር ለአባባላቸው ምን አቀረቡ ሐቅ በማስረጃ ነው የሚሰፍተው በብዛት በድምጽ ብልጫ በመናምን ሳይሆን በማስረጃ ማስረጃ አለ من الكتاب والسنه نعم አንተ ብቻህን ብትሆን ሐቅ አንተ ጋር ማስረጃ የለህም ሰው በሙሉ ካንተ በኋላ ቢያጨበጭ ምንም ነገር የሚያመጣው ነገር ባጢል والله ሐቅ ሊሆን አይችልም ሆኖም አያውቅም ወደፊትም አይሆንም አሁንም አይሆንም ስለዚህ የናሉ መሽሃዱን ሲገልጹ ابن عباس رضي الله عنهما من ይላሉ قال ابن عباس رضي الله عنهما والله لكأن الناس لم يعلموا أن الله أنزل هذه الآية حتى تلاها أبو بكر سوچ እንግዲህ ሙሲባ ያሰባው ያስረሳ ይሄ አንቀጽ መውረዱን ያላወቁ ይመስላሉ አቡበክር ረዲየላሁ ዐንሁ እቺን አንቀጽ እስከሚያነባት ድረስ ከሰዎች ጠፍታለች ማለት ነው እቺ አያ فتلقاها منه الناس كلهم فما أسمع بشرا من الناس إلا يتلو ابن عباس ሲገልጹት ምን ይላሉ ሰዎች ቅጥቃቸው ነበር አቡበክር ሲቀሯት ልካውን የወረደች መሰላቸው ነው የሚሉት ሁሉም ከአቡበክር አፍ ይዞ ያነብብ ጀመረ እቺን አንቀጽ ይላል قال ابن المسيب سعيد ابن المسيب سيد التابعين قال عمر እንዲህ ብለዋል ይላል والله ما هو إلا أن سمعت أبا بكر تلاها ነገርየው አይደለም አቡበክርን እቺን አንቀጽ ሲቀሩ መስማት እንጃል فعرفت أنه الحق ትክክል መሆኑን ተረዳሁኝና ረሱሉ አለይሂ ሰላቱ ሰላም መሞታቸውን አወቅኩኝና فعقرت حتى ما تقلني رجلاي ደነገጥኩ ፈንት ሆንኩኝ እግሮቼ እኔን መሸከም አልቻሉም እኔን መሸከም እስከሚያቅታቸው ድረስ ማለታቸው ነገሩን መሆኑን ሳውቁ وحتى أهويت إلى الأرض وده مريت اسكمورك درسالو حين سمعته تلاها علمت أن النبي صلى الله عليه وسلم قد مات ساتشو سيقرو سسما رسول عليه الصلاة والسلام መሞታቸውን የዛ ጊዜ ያረጋገጥኩኝና እግሮቼ አልችለኛሉ ይላሉ
ስለዚህ ረሱሉ አለይሂ ሰላቱ ወሰላም እንግዲህ ቢሞቱም ሐዩን في قبره ሐይ ናቸው ረሱሉ አለይሂ ሰላቱ ወሰላም ባይሆን الحياة البرزخية والحياة الدنيوية አንዳደሉ ሰዎች ሁለቶችን ሐያቶች አንድ ያረጉ ብዙ ችግር ውስጥ ይገባሉ ያጀብ አሁን ይመጣሉ የሚሉ ሰዎች አሉ እነ አጃኢብ الدنيا ይመጣሉ ይላሉ ሱሐቦች ሪድዋኑላሂ ዐለይሂም እንደማይመጡ ቁርአን ስለነገራቸው ቁርአንን ስለሚረዱ አይመጡም የሞተ ሰው የሚመጣው ያሸባብ ሐሽር ላይ ብቻ ነው ባዕስ የሚባል አለ ሁሉም ሰው ነፍኸር ሱር ቀንድ ላይ ሲነፋ ሁሉም ሰው ይቀሰቀሳል የዛ ጊዜ ጀዛአችንን እናገኛለን ኸይር የሰራ ኸይር ያገኛል ሸር የሰራ ሸር ያገኛል አለዛ ከዛ በፊት ወሚን ወራኢህም በርዘኹን ኢላ የውሚ ይባሱን አይመጣም ይሄ ዝም ብሎ ሰዎች ያመጡት ማስረጃ የሌለው ነው ይመጣሉ ይያሉ የሚደረጉ ነገሮች አሉ መሰረት የላቸውም ረሱሉ አለይሂ ሰላቱ ሰላም የሚመጡ ቢሆኑ ሲፊን ጀመል የሚባል ብዙ ማዕሪኮች ተካሂደዋል በይነ الصحابه እኛ እዛ ውስጥ አንገባም ብለናል ሁላቸውም على الحق ናቸው المجتهد المصيب له اجران ብለናል المجتهد المخطئ له اجر واحد وخطأه مغفور ያንን ምናመጣው የሚመጡ ቢሆኑ ሷሃቦች እንደዛ ሲራበሹ መተው ያስታርቁ ነበር ረሱሉ አለይሂ ሰላቱ ሰላም እንዳትሸወዱ መውሊድ ላይ መጡና እዛ መውሊድ ያለውን ሰው የሆነ ነገር ያረጉታል እየተባለ የሚባል ነገር አለ ኢለልአን አለ አሳጢሩ الأولي ስለዚህ ይሄ አይሆን የሚሆን ቢሆን ከሷሃቦች የበለጠ ትውልድ የለም እዛ ላይ ይመጡ ነበር እዛ ላይ ካልመጡ ወሚን ወራኢህም በርዘኹን ላ የውም ይብዓሱን ይሄ ደግሞ ሐያታቸውን አይከለክልም ሐይ ናቸው ብለናል እንኳን እሳቸው አሽሃዳ ولا تحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون ይሄ ግን ሐያ በርዘኺያ ይባላል العالم ثلاث ነው የሚባለው ዓለም الدنيا አለ ዓለም البرزخ የሚባል አለ ዓለም الآخرة አለ ولكل عالم خاص አለው ዱንያ ላይ ያለው ዓለም የራሱ የሆነ ህግ አለው በርዘኽ ላይ ያለው ሐያት የራሱ የሆነ ህግ አለው ዓለም الآخرة የራሱ የሆነ خصائص አለው በሰማነው እንጠቀም አላህ ያርገን نكتفي بهذا والله سبحانه وتعالى أعلم